ሰላም ከመይ ትኾኑ ፍትዋትን ክቡራትን ተኸታተልቲ ትግራይ ብሮድካስት ሰርቪስ ንሰዓት ተዳለዉ ሓደሽትን ኣገደስትን ሓበሬታታት እንሆ ላይክ ሸር ሰብስክራይብን ኮመንትን ጌርኩም ክትከታተሉና ብምዕዳም ኣርእስታቶም ክነቐድም ሰራዊት ትግራይ ኣብቲ ከካይዶ ጽንሐ ሰላማዊ ቃልሲ ክቐንዖ ጀሚሩ ተባሂሉ ብካልእ ሓበሬታ ዜና ዕረፍቲ ናይቲ ጅግና ተጋዳላይ ወዲ ወልቃይት ምዕራብ ትግራይ ንብዙሓት ተሰንቢዱ ዶክተር ደብረጽዮን ገብረ ሚካኤል ዳግም ክምለስ ወሲኑ ይባሃል ኣሎ። ኢትዮጵያ ካብ ፓርላሜንታዊ ናብ ፕሬዝደንታዊ ስርዓት ክትምራሕ አንቀጽ 39 ከብቅዐሉ ምዃኑ እሙናት ማዕከናት ዜና ብወግዒ ምጽብጻብ ጀሚረን ዝብሉን ካልኦት ሓደሽትን ኣገደስትን ሓበሬታታት እንሆ ምሳና ጸኒሕኩም ክትከታተሉ ብምዕዳም ናብ ዝርዝራቶም ክንቅጽል። ዜና ዕረፍቲ ናይቲ ጅግና ተጋዳላይ ወዲ ወልቃይት ምዕራብ ትግራይ ንብዙሓት ተሰንቢዱ ንህዝቢ ትግራይ ብዘለዎ ተሪት መትከል ዝፍለጥ ጅግና ተጋዳላይ ወዲ ወልቃይት ምዕራብ ትግራይ ዝኾነ መኮነን ዘለለው ካብዛ ዓለም ተፈሊሎ ተጋዳላይ መኮነን ዘለለው ካብቶም ጽኑዕ ፖለቲካዊ መትከል ዘለዎም ተጋሩ ሓደ እዩ ነይሩ ተበዲለ እንእከለ ከምዚ ገይሮም ንኢሉ ብስምዒት ፀግዕ ህዝቢ ካብ ምዃኑ ስሕት ዘይብል በዓል መትከል እዩ ነይሩ መርኣያ ናይዚ ድማ ወዲ ወልቃይት ምዕራብ ትግራይ ከም ዝኾነ ብፖለቲካዊ ኣፈላላያት ምኽንያት ንህዝቢ ምዕራብ ትግራይ ዘይናቱ መንነት ክወሃቦ ከም ዘይግባእ ዝምውት ኣብ ዝተፈላለዩ እዋናት እዚ ሓያል መትከሉ ዘንጸባረቐ ሓርበኛ ሓቅን ፍትሕን መንባሩ ካብ አንደበቱ ዝፍለጥ እዮም። ተስፋን ቆርጥም ሌላው እንደሚያውቁት በአሁኑ ወቅት አንዱም አገር ቤት ውስጥም ሆነ በውጭ ባሉት ኢትዮጵያውያን አካባቢ አንዱም ተነስቶ እንደዚሁ ክርክርም በአገር ቤት ውስጥም ደግሞ እንደዚሁ ለፌደራል ምክር ቤቱም ማመልከቻ ገብቶበት ያለው ጉዳይ የዚህ የወልቃይት ጠገዴ ጠለምት ህዝብ ጉዳይ ነው። በእርሱ አተያይ የዚህ የወልቃይት ጠገዴ ጠለምት ህዝብ በአሁኑ ወቅት እያነሳ ያለው ዋነኛ ጥያቄ ምንድን ነው? በተለያየ ቦታ የተለያየ አይነት ጥያቄዎች እንዳሉ ተደርጎ በተለያዩ ቡድኖች ውስጥ ሲነሳ እየተሰማ ነው። ዋነኛ የህዝቡ ጥያቄ ምንድነው ይላሉ? በቀጥታ ወደ ጥያቄው ከመሄድ በፊት እኔ አሁን ስለዚህ ታሪክ ስለዚህ ህዝብ ስናገር እንደ ወልቃይቴ በወልቃይት ጫማ ውስጥ ገብቼ እንደምናገረው አድርጎ ማንኛውም ህዝብ እንዲረዳልኝ ይፈልጋለሁ። ምክንያቱም በዛሬ ጊዜ ያየነው ምንድነው የሚፈልገው ደስ የሚለው እንድትነግረው ብቻ ነው። ደስ የማይለው ከተናገርክ ለምንድነው ይሄንን የተናገረው? እሱ ነው ስተተኛ ወይስ የኔ ነው ብሎ ነገሩን አጣጥሞ ለማወቅ ከመፈለግ በፊት በቀጥታ ጃጅ ያረጋል ወይም ደግሞ ራሱ አቋም ይወስዳል ባንተ ላይ ማለት ነው። ይሄ መጀመሪያ እንዳይሆን ለማሳሰብ ፈልጋለሁ። ምክንያቱም እዛ የተወለድኩ ስለሆነ እዛም ያደኩበት ስለሆነ እንደገና ደግሞ ከዛ አካባቢ ከወጣ ጀምሬ ደግሞ የምከታተለው ጉዳይ ስለሆነ ስለዛ እውነት ለመናገር እፈልጋለሁ። ስህተት ካለኝ ደግሞ የምታረም ሰው ነኝ እና ይህንን ካልኩኝ ዘንዳ እኔ በወልቃይት ነው የተወለድኩት። ወላጆቼም ከብዙ ጊዜ ጀምረው የዛ መሰረት ህዝቦች ናቸው። ሁሉም ወልቃይት የተወለደው እኔ እኩል የሚሰማኝና ህዝቡም የሚያውቀኝ ነው። የወልቃይት ማየው ምንድነው? ጥያቄው የስርዓት ጥያቄ ነበር። የወልቃይት ጥያቄው አስተዳደር ተጎድተናል፣ አስተዳደሩ አድላዊ ነው፣ በትክክል አይን አያየንም፣ አድልዎ አለ፣ ፍትህ የለም የሚል ትልቅ ጥያቄ፣ የስርዓት ጥያቄ፣ ክልሉም የኛን ፍላጎት የሚያሟላ አልሆነም የሚልም ጥያቄ አለው። ግን አሁን ሁለት ነገሮች ሲነገሩ ሰማለሁ። አንዱ ወልቃይት አማራ ነው የሚል ነው። ይሄ ጥያቄ ወልቃይት አማራ ነው ስንል ይሄ ህዝብ የጎንደር ክፍለ ሀገር ከቀድሞ ጀምሮ ጎንደር ስለነበረ ጎንደር መሆን አለበት፣ ወደ ጎንደር መመደብ አለበት ማለት ነው። ይሄ አንዱ የሚያደናግር ነገር አለ። ከዛ ተነስቶም ይህንን ማለት ወልቃይት ትግርኛ ተናግሮ አያውቅም የሚባልም አለ። እነዚህ ሁለቱ የተለያዩ ናቸው። በጣም የሚያሳዝነው ግን ወልቃይት ትግርኛ አይናገርም የሚሉ በተለይ በእድሜ ሀብታም የሆኑ ሰዎች ሰምቻል። ራስ መንገሻ የተናገሩት አለ። እሳቸው የሚያውቁትን የነበሩበትን ተናግረዋል። ሌላ ብዙ ለመናገር ይችሉ ነበረ፣ ግን ዝም በማለታቸው መወቀሳ አይገባቸው። ዝም ማለት መብታቸው ነው። ይህንን ያሉት ግን ምንድነው? ወቀሳ ውስጥ አልገባም፣ ሁሉም አፍ ውስጥ ሊከተኝ ነው በሚል ነው። እኔ ግን አልፈራም። እኔ እውነትን ለመናገር ወደ ኋላ ምልበት ነገር የለም። አሁን እንዳነሱት የወልቃይት ህዝብ አማርኛ ተናጋሪ ነው የለም ትግርኛ ተናጋሪ ነው የሚል ሁለት የተለያዩ ክርክር ወገኖች አሉ። እርስዎ እንደሚያውቁት የወልቃይት ህዝብ አማርኛ ተናጋሪ ነው ከመሰረቱ ወይስ ትግርኛ ተናጋሪ ነው ከመሰረቱ?
ወይስ ሁለቱንም ቋንቋዎች እኩል በጋራ ተናጋሪ የሆነ ህዝብ ነው? የቱ ጋር ነው የቋንቋው መሰረቱ የወልቃይት ህዝብ? መጀመሪያው ማን ነበረ ነው። አሁን ወልቃይት ካሁን በፊትም ጽፌዋለሁ፣ ሁለቱ ቋንቋ እንደ ቋንቋው አድርጎ የወሰደ ህዝብ ነው። ግን መጀመሪያ ማን ነበረ ለሚለው ጥያቄ ግን መሬቱ ላይ የነበረ ቋንቋ ትግርኛ ነው። አሁንም ትግርኛ ነው። ስለዚህ ትግርኛ ከመጀመሪያ ጀምሮ የተናገረ ነው። አንዳንዶች የሚሉት ምንድን ነው? አንዳንድ ትግሬዎች ለመስራት በስደት መጥተው ያመጡት ቋንቋ ነው የሚለዋሉ። ይሄ በጣም 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 ስህተት ነው። እንዲያው አንዱ ትልቅ ምን ብለዋል? ነፍጠራር ሰረበ ሁመራ ሄደው ትግሬዎች በሚያቀኑበት ጊዜ እሳቸው ሄደው እነሱ ህዝቡን እንዲግባባ አደረጉ እንጂ የወልቃይት ህዝብ ምንም ትግርኛ አይናገርም፣ አማራ ነበረ ብለው ተናግረዋል። ይሄ ጠቅላላ ትልቅ ስህተት ነው። ወልቃይት ከመጀመሪያ ጀምሮ ትግርኛ ተናጋሪ ነው። ወደ ወልቃይት የመጣ አማርኛ ነው እንጂ ትግርኛ አይደለም። ወደ ወልቃይት የመጣው አማርኛ የመጣው ደግሞ በፖሊስ በመምህራን ሲመጡ፣ በበለጠ ደግሞ የጎንደር አዝማሪዎች መጥተው ወልቃይት በሁን ለመናገር ዘፈን ማውጣት አይችልም። ከወልቃይት ዘፈን ዘፍኖ የሚባል ሰው የለም ጠቅላላ። ተጋዳላይ መኮነን ዘለሎ ኣብ መፋርቕ 1960ታት ኣብ እዋን ንግስነት ቀዳማዊ ሃይለ ስላሴ ካብ ኮተቤ መምህራን ኮሌጅ ብመምህርነት ዝተመረቐ እዩ ነይሩ። ካብ 1968 ዓ.ም ጀሚሩ ድማ ምስ ህዝባውያን ሓርነት ትግራይ ሕወሓት ተሰሊፉ ክሳብ ክፍሊ ህዝቢ ኮይኑ ኣገልጊሉ ኣሎ። ድሕሪኡ ድማ መሪሕነት ሕወሓት ብዝነበሮም ዘይምስምማዕ ካብ ተቓልሲ ወፂኡ ኣብ ኣሜሪካን ነዊሕ ዓመታት ጸኒሑ እዩ። ኣብ ትግራዋይነቱ ዝተኣማመን ዝኮርዕ ተጋዳላይ መኮነን ዘለሎ ካብ ሕወሓት ንርእሱ ካብ ዘግለለሉ ምክንያት ሓደ ኣብ ህዝቢ በደል ይፍጽም ኣሎ ብዝብል ምዃኑ ክገልጽ ጸኒሑ እዩ። ተጋዳላይ መምህርን ፖለቲከኛን መኮነን ዘለለው ወዲ ወልቃይት ምዕራብ ትግራይ ኮይኑ ንበዓልቲ ቤት ቀዳማይ ሚኒስትር መለስ ዜናዊ ዝኾነት ኣዜብ መስፈን ዝርከቦም ኣብቲ እዋን ብዙሓት ደቂ ምዕራብ ትግራይ ዝኾኑ መንእስያት ንትግራዋይ መንነቶም ክዕቅቡ ናብ ዕጥቃዊ ቃልሲ ሕወሓት ክጽንበሩ ከም ዝገበሮም ታሪኹ ዘረድእ ኮይኑ ይኹን እምበር እቲ ቃልሲ ህዝባዊ መስመሩ ይስሕት ኣሎ። ህዝቢ ምዕራብ ትግራይ ኮነ ኩሉ ህዝቢ ትግራይ በቲ ተጋደልቲ ዝተሰውኡሉ መገዲ ተቋዳሲ ማዕርነትን ተጠቃምነትን ኣይኮነን ብምባል ምስ መራሕቲ ዝነበሩ ብፅወቱ ተፈላለዩ ካብ ቃልሲ ወፂኡ ብሱዳን ኣቢሉ ናብ ኣሜሪካ ንክኸይድ ከም ዝተገደደ እዩ ድሕረ ባይትኡ ዘመልክት። እቲ ዝገርም ነገር ግን መምሕዳር ኣብይ ኣሕመድ ናብ ስልጣን ምስ ደይበ ናብ ኢትዮጵያ ዝተመልሰ ተጋዳላይ መኮነን ዘለለው በቲ ሽዑ ኦሮማራ ዝበሃል ዝነበረ ጥምረት ኣብ ዝነበረ መድረኽ እቲ 95 ሚልዮን ኢትዮጵያውያን ን5 ሚልዮን ተጋሩ ንምጥፋእ ተለዓሉ ዝብል ናይ ጀኖሳይድ ጻውዒት ብኢሳት ክቐርብ ዝገበረ ናይ ኢሳት ጋዜጠኛ ሲሳይ ኣጌና ጽሑፍ ክቐርብ ምስ ጀመረ ኣቶ መኮነን ዘለሎ በሃንደበት ከም መብረቕ ኣንተ ዓሌታዊ 95 ሚእታዊት ናይ ኢትዮጵያ ህዝቢ ን5 ሚእታዊት ንናይ ትግራይ ህዝቢ ይጨፍጭፍ ኢልካ ብሚድያ ዝኣወጅካ ደይኮንካን ሕዚ ኮፍ ኢለ ክሰምዐካ ይኽእልን ንዘጥፋእኻዮ ጥፍኣት ይቕሬታ ከይሓትትካ ኣነ ምሳኻ ኮፍ ኢለ ክመያየጥ ኣይክእልን ኢሉ ነታ ኣዳራሽ ሓዲጉ ዝወፀ ንህላዊ ህዝቡ ዝቃለስ ዝነበረ ተባዕ ተጋዳላይ ነይሩ። ኣቶ መኮነን ወዲ ወልቃይት ምዕራብ ትግራይ ከም ምዃኑ መጠን ነቲ ኣብ ወልቃይት ዝነበረ ሕማቕ መሪሕነት ብትሪ ዝቃወም ዝነበረ ኮይኑ ኣብዚ ከይተገደበ ግን ህዝቢ ትግራይ ኣብ ልዕሊኡ ንዝተኣወጆ ጀኖሳይድ እውን ገና ብገንኡ ዝቃወም ዝነበረ እዩ። ቴሌፎን ይቅርታ ከውይይቱ ጋር ያሳተው ፈልገው ምንድነው ንግግሩ አርእስቱ ሁሉ አጀንዳው እቀበለዋለሁ። አቶ ሲሳይ አጌና ግን እዚህ ንግግር ለማድረግ እኔ በእኔ እሳት የሚባለው ሬዲዮ በትግራይ ህዝብ ላይ ጄኖሳይድ እንዲካሄድ የሰበከ ድርጅት ስለሆነ እሱን ወክለው እዚህ ንግግር የሚያደርጉ ከሆነ ወይም እሳቸው ይቅርታ ካልጠየቁ ለትግራይ በዚህ ስብሰባ እኔ የትግራይ ህዝብ ዲሞክራሲያዊ ድርጅት አባል ተጠርቼ ነው እዚህ ስብሰባ ለመካፈል የተገኘሁት። ስለዚህ እኔ በትግራይ ህዝብ ላይ ጄኖሳይድ እንዲካሄድ ይቅርታ አድርጉልኝ ላስቆሙት ነው ወክለው ንግግር ለማድረግ የሚቀጥሉ ከሆነ ከዚህ ስብሰባ ወጣለሁ። ይቅርታ ይቅርታ ምንድነው መግቢያ ላይ ግልጽ አላደረኩ እንደሆነ እንጂ ማናቸውም እዚህ ያሉት እንደ ግለሰብ ተናጋሪዎች እንጂ የሚሰሩበትን የሚዲያ ጣቢያ ወክለው አይደለም። የዛን ሚዲያ ጣቢያም አቋምና አስተሳሰብ ሊያራምዱ አይደለም።
ስለዚህ ግለሰቦቹን ተናገር ያለው ይቅርታ ስነ ስርዓት እባክዎን ይቀመጡ። ስነ ስርዓት አረ እኔ ወንድም ስነ ስርዓት ብያለሁ። ይቅርታ ያስወጡልን። ይቅርታ። እሺ ባይሆን እንደዛ ይሻላል። ጊዜያችንን እንዳናባክን አሁንም ማሳሰቢያው የሐሳብ ገበያ ከየትም ይምጣ ለዚህ ሀገር ሚዲያ ላንድስኬፕ አስተዋጽኦ ሊያደርግ ይችላል የሚል እዚ ተሪር ተቃውሞ ኣብ 11 ማርች 2019 ኣቆጻጽራ ፈረንጂ ኣብ አዲስ አበባ ዝተኻየደ መድረኽ ሚድያ እዩ። እዚ ብመንግስቲ ፌደራል ዝተሰናደ መድረኽ ሰብ ግዜ ዝነበሩ በዓል ጃዋር መሐመድ ሲሳይ አጌናን ዳህሳስ ሚድያ ኢትዮጵያ ዘቕረብሉ መድረኽ መንባሩ ዝግለጽ እዩ። ብዛዕባ እዚ ዝነበረ ፍጻመ መልክቱ ተዘክሩ ዘካፈለ ጋዜጠኛ ካሕሳይ ብሩ ጃዋር ብዛዕባ ሚድያ ኢትዮጵያ ብዙሕ ኢሉ ጽኒልና ሰሚዕና ቀጺሉ ተረኛ መቕረቢ ጋዜጠኛ ኢሳት ሲሳይ አጌና ተባሂሉ ንሚድያ ትግራይ ዝወከልና ሰሙያ ሚድያ ጽኒልና ንምስማዕ ተዳሊና እናሃለና ኣነ ካብ ዝነበርኩሉ የማናይ ገጽ ድምፂ ተቃውሞ ተሰሚዑ ኩላትና ደንጊጽና መኮነን ዘለለው እዩ። ኢሳት ኣብ ልዕሊ ህዝቢ ትግራይ ጆኖሳይድ ዝኣወጀ ሚድያ እዩ ኣረ ብኸመይ ኣብዚ መድረኽ ክቐርብ ተፈቂዱሉ ዝብል ጠንካራ ተቃውሞ ስሚዑ። አዳራሽ ኢሲኤ ብድምፂ መኮነን ዘለለው ድባቡ ተቐይሩ ሰማዒ ምስኣነ መድረኽ ረጊጹ ወፅዩ። እዚ መድረኽ ብዙሕ ክበሃለሉ እናተገበአ መኮነን ስለ ዝኾነ ግን ጥራሕ ተዘሊሉ ኢሉ ኣሎ። ካብ ቅናት ኣደታት ትግራይ ብዝዋፃእ ገንዘብ ኣብቲ መድረኽ ዝተሳተፍና ንሚድያ ትግራይ ዝወከልና ሰሙያ ሚድያ ድምፂ ከየስማዕና ደኒና ወፂና ክብል እውን ነቲ ዝነበረ ኩነታት ዘኪርዎ ኣሎ። ካልኦት ድማ ብዕረፍቲ ናይ ተጋዳላይ ዝሰንበዱ ፈተውትን ኣድነቕቱን ተጋዳላይ መኮነን ዘለለው ካብ ዕድመ ንእስነቱ ክሳብ ሕልፈተ ህይወቱ ክብሪ ፈጺሙ ሓሊፉ ጅግና ተቃላሳይ ሰላም ቅድሚ እውን ኣብቲ ናይ 17 ዓመታት ዕጥቃዊ ቃልሲ ጅግና ተጋዳላይን ፖለቲከኛን እዩ ነይሩ ዝበልዎ ኮይኖም ቅድሚ 7 ዓመት ናብ ትግራይ መጽኡ ኣብ ዝነበረሉ እዋን እውን 2-3 ግዜ ብዛዕባ ትግራይ ዓዱን ብዛዕባ ህዝቡን ወጢሩ ዝመጎተሎ መድረኻት ከም ዝነበሩ እውን የዘኻኽሩ። ንትግራይ ብዘለዎ ልዑል ሓልዮትን ፍቕርን ንህዝቢ ትግራይ ብዘለዎ ልዑል ክብሪ ኣብ ሰላማዊ ቃልስን ዲሞክራስን ብዘለዎ ጽኑዕ መትከል ኣብቲ መንእሰይ ትውልዲ ብዝነበሮ ዓብይ እምነት ዘለዎ ወላዲ እዩ ነይሩ ክብሉ እውን ዘኪሮም ኣለዉ። እቲ ፖለቲከኛ ኣብ እዋን ዕፅዋን ክባን ኣብ ዝረኸቦ መድረኽ ናይ ትግራይ ጆኖሳይድ ዓለም ንኽፈልጦ ከም ዝተቃለሰ እውን ይምስከረሉ ኣሎ። ዓመት ጥሪ 2017 ዓመተ ምህረት ድማ ክልተ መጽሓፍ ተጽሒፉ እቲ ሓንቲ ብትግርኛ መድብል ግጥሚ እያ ብኣምሓርኛ ድማ ታሪኻዊ መጽሓፍ ጽሒፉ እዩ። ተጋዳላይ መኮነን ዘለለው በቲ ሲሳይ አጌና ዝገሰጸሉ አንደበቱ ቅድሚ ኩናት ትግራይ እውን ንመሪሕነት ህወሓት ስለምንታይ ኣብቲ መንእሰይ ዘይተኣማመኑ ክብል እውን ሓቲቱ ነይሩ እዩ። ናይ ተፈጥሮ ሕጊ ኮይኑ ግን ንሱ እውን ኣብ 80ታት ዕድሚኡ ካብ ዝዓለም ተፈልየሎ ኣፈላላይ ሓሳቦም ብዘይገድስ ዘለኣለማዊ ዘኽሪ ንኹሎም ንስለ ትግራይን ህዝባን ኢሎም ዝተቃለሱ ንስድርኡ መቃለስቱ መሓዙቱ ድማ ጽንዓት ንምነም ንኣብነት ኣብዚ እዋን እዚ ብደንቢ ገይሩ ዝግለጽ ህወሓት ማለት ህዝቢ ትግራይ ማለት እዩ። ህዝቢ ትግራይ እቲ መሪሕነት ድማ መሪሕ ህዝቢ ትግራይ ማለት እዩ ይበሃል። ኣነ ደው ኢለ ክዛረብ ዝደሊ እዚ ኣርኣይዎ መሪሕ ህወሓት መሪሕ ህዝቢ ትግራይ እንተልካዮ ነቲ መሪሕነት ክትወቅሶ ክትከሶ ኣይትኽእል። ምስ ህዝቢ ትግራይ ብቐጥታ ያጋጭዎ ከሎ ማለት እዩ። ክንጥንቀቕ ኣለና ንሕና ውሉድ ህዝቢ ትግራይ ኢና። ህወሓት ግን ተወሰኑ ሰባት ዞም ብፅፍና ዝፈጠርዎ ውድብ እዩ። ይኣርግ ይዓቢ ይመውት። ህዝቢ ትግራይ ግን ኣሎ እቲ መሪሕነት መሪሕ ህዝቢ ትግራይ እንተ ተባሂሉ ከመይ ጌርካ ክትነቅፎ? እንዲያውም እንታይ ማለት እዩ ጃንሆይ እንታይ ብሉ ነይሮም ናይ እግዚአብሔር ምሩፅ እዮም ዝበሃል ነይሩ elect of God። ስለዚ ከመይ ጌርካ ጃንሆይ ትነቅፎ? ምስ መን ክትጋጭ ኢኻ? ምስ እግዚአብሔር ክትጋጭ ኢኻ ማለት እዩ። ምስ መሪሕነት ህወሓት ምግጫው ማለት እንድሕር ተጋጭኻ ድማ ምስ ህዝቢ ትግራይ ምስ ትውፅዕ ምስቲ ተቃላሳይ ምስቲ ጀግና ምስቲ ደሙ ዘፍስስ ህዝቢ ትጋጭ ኣለኻ ማለት እዩ። ስለዚ ንነጽር በዚ ምክንያት እዚ እናኸድና ከይንቀፍ ከይብል እዚ መሪሕነት እዚ ንጉስ ናይ ህዝቢ ትግራይ ኮይኑ ኸይዲ እዚ ዘይካሃድ ክሳብ ሕጂ ዝቃሊስና
ናይ ነፃ ኮንከ ናይ ምዝራብ ክትክልከል ሕጂውን እንታይ ትበሃል ዘሎ ሞይትና ኢና ደኺምና ኢና ክንመራሕ ይከኣልና እንዳተባህለ ታበዚ ሕጂ ግን ክንመራሕ ንኽእል ኢና ጥራሕ ምርሑና ኣትመፅእ መይሳ እንደገና ምርሑና እዚኣ ትመፅእ ኣላ ኖ ብዙሕ ግዜ ተጋጊና ኢና ኣኺድ እዩ 20 ዓመት 30 ዓመት ተጋጊና ኢና እናበልካ ምምራሕ የለን مناقصي كمرحو لهم واحد اليوم انا امنتي واحد امامه ودع بجبننا امامه زودع كاقصيلو خا مستخونيتات زخيل حدا ودبي يفطر كم يدي ኢትዮጵያ ካብ ፓርላመንታዊ ናብ ፕሬዝደንታዊ ስርዓት ከተምርሕ አንቀጽ 39 ከብቅዓሉ ምዃኑ እሙናት ማዕከናት ዜና በወግዒ ምጽብጻብ ጀሚረን ብብርሃኑ ነጋ ዝምራሕ ኢዜማ ዝበሃል ፓርቲ ልሳን ብልጽግና ካብ ዝኸውን ጸኒሑ ኣሎ ብልጽግና ክብሎ ዝደልን ክሰርሖ ዝሓስብን ነገራት ንቐድም ብኢዜማ ኣቢሉ እዩ ዝዝይሞ ዘሎ ንሆ ትማሊ ዕለት 28 حدار 2018 ዓመተ ምህረት ሓደ ካብ እሙናት ማዕከናት ዜና ኢትዮጵያ ዝኾነ ጋዜጣ ሪፖርተር ቋንቋ አምሓርኛ ሒዝዎ ዝወፅእ ሓበሬታ ኣዝዩ ዘሰንብድ ኮይኑ ኣሎ በዚ ዘሰንብድ ሓበሬታ ዝተቆጠዐ ሰሎሞን ኣርኣያ ዝተባሃለ ትግራዋይ ስርዓት ብልጽግና ኣብ ስልጣን ካብ ዝመጽእ ንኢትዮጵያ እንትርፎ ህዝቢ ኣፈናቂልካ ዝግበር ብልጭልጭ ከተማ አዲስ አበባ ካልእ ንድሕሪት ዝጎትት ኣካይዳ እምበር ሓንቲ ጥብት ትብል ንዕብየትን ህዝብን ሃገርን ኢትዮጵያ ዝጠቅም ነገር ክሰርሕ ኣይከኣለን ጥራሕ ዘይኮነን ስነት ኢህወደግ ጀመሮ ትሕተ ቀጽኳ ክወድእውን ኣይከኣለን ክብል ዝነቐፈ ኮይኑ እምበኣርዚ ኣብ ናይ ጥፋት መገዲ ዝርከባሎ ዝበሎ ስርዓት ብልጽግና እዩ ሕገ መንግስቲ ክቕይር ፓርላሜንታዊ ስርዓት ኣካይዳ ፌደራል ኣፍሪሱ ከም ናይ ኣሜሪካ ውድድር ውልቀ ሰብ ክገብር ብበዝሒ ህዝቢ ኦሮሞ ህዝቢ ደቡብን ክልል ሶማልን ሃረርን ዓፈርን ኣብ ግምት ብምእታው ናብ ፕሬዚደንሻል መረፃ ንኽኣቱ ብፓርቲ ኢዜማ ሓዱሽ ዜማ ምልቃቕ ጀሚሩ ኣሎ ክብል ብዛዕባ እቲ ዝበሃል ዘሎ ኣመልኪቱ ጽሒፉ ኣሎ ህዝቢ ዘጽደቆ ሕገ መንግስቲ ንምቕያር ብልሳን ብልጽግና ዝኾነ ፓርቲ ኢዜማ ሓዱሽ መዝሙር ምዝያም ጀሚሮም ኣለዉ አንቀጽ 39 ድምሰስ ይስረዝ ኣሎ ድሕሪ አንቀጽ 39 ምስራዝ ሰጥ በጢልካ ተገዛእ ይበሃል ፌደራሊዝም ቅበር ኢትዮጵያ ናብቲ ኣብ ዘመነ ደርግ ዝነበረ ስርዓት ትምለስ ሃገር ክትሕምስ ድያ ወይስ ካልእ ዝብል ሕቶ ዘልዕል ሰሎሞን እዚ ጥጂ ብስርዓት ብልጽግና ተጠጅኡ ብፓርቲ ኢዜማ ተጸሚቁ ናብ ህዝቢ ንኽፈስስ እቲ መድረኽ ብሃገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን ኣርኣያ بمرح إزيما بروفيسور برهان نجا تمالي بعلي ناي أجندة سند مرخاب تغير الله كبلون عمل كتلهم مودعتا قبر مالس إثيوبيا أنت أيو كخون حبيرنا كمرينا أنت نحنا تجارجن بحجة منقص فيدرال ذهبنا عدل عنك 3 ساعات أنت تقيمنا حقه وفتح نقبر له فايل نقعد ساعات وزاخر يمثل كبلون سلمون جالس الله نمخانو إزيما أنت أيلو قالت حستو غازيتا ريبورتر سمعنا نابز قص الحبريتا كنسجرينا ኢዜማ የሀገሪቱ የፖለቲካ ስርዓት እንዲቀየርና ከፍተኛው ስልጣንም ፕሬዝዳንትነት እንዲሆን የምክክር አጀንዳ አቀረበ። የመገንጠል መብት ከህገ መንግስቱ ሊሰረዝ ይገባል ተብሏል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ የሀገሪቷ ከፍተኛ ባለስልጣን ፕሬዝዳንት እንዲሆን በሚያስችልና ፕሬዝዳንቱ በቀጥታ በአብላጫ ድምጽ 50 የሚመረጥበት ፕሬዝዳንታዊ የፖለቲካ ስርዓት መተካት እንዳለበት ከአብላጫ ድምጽ በተጨማሪ ፕሬዝዳንቱ በአብዛኛው ክልሎችም ተመራጭ የሚሆንበት ስርዓትም መዘርጋት አለበት የሚል አጀንዳ ለሀገራዊ ምክክር ኮሚሽን አቅርቧል። በህገ መንግስቱ አንቀጽ 45 የተዘረጋው የፓርላሜንታሪ ስርዓት መሪው በቀጥታ የማይመረጥበት ቋንቋን መሰረት ባደረገ መልኩ የተመረጡ ተወካዮች ተሰብስበው የሚመርጡት መሪ በመሆኑ የመሪው ወይንም የጠቅላይ ሚኒስትሩ ቅቡልነት ጥያቄ ውስጥ ሲገባና የአንድ ብሔር ተወካይ እንጂ የሀገር መሪ እንዳልሆነ ሲቆጠር በመስተዋሉ የፖለቲካ ስርዓቱ ሊቀየር ይገባል ብሏል። ፓርቲው በሀገር ህልውናና ቀጣይነት ላይ የተደቀነውን አደጋ የማስወገድና ሀገርን በጠንካራ መሰረት ላይ የማቆምንም ጉዳይ ህዳር 26 ቀን 2018 ዓ.ም በ73 ገጽ የምክክር አጀንዳ አድርጎ አቅርቧል። ፓርቲው ሰራዊት ትግራይ ኣብ ተካይዶ ጽንሐ ሰላማዊ ቃልሲ ክቐንዖ ጀሚሩ ሰራዊት ትግራይ ኣብ ልዕሊ ብስሙ ገበን ዝፍጽሙ ዝነበሩ ኣካላት ዕውት ሰላማዊ ስርሒት ኣካይዱ ይበሃል ኣሎ ሰራዊት ትግራይ ኣብ ዘቕረበ እዋን ድርብራብ ጸገማት ከም ዘለዎ ብምግላጽ ተረርቲ ሕቶታት ዘቕረበሉ ሰላማዊ ሰልፊ ከም ዘካየደ ዝፍለጥ እዩ ካብቶም ሕቶታት ገሊኦም ሕቶ መንበሪ ሕቶ ተጠቃምነት ዝርከብዎም ኮይኖም ካልኦት በደላት እውን ተላዒሎም ነይሮም እዮም
ካብዚ ብተወሳኺ ብሸም ሰራዊት ዝወሃብ ናይ መሃያ ገንዘብ ናብ ባንክ ሕሳብ ውልቀ ሰባት ንኣተወ ግዳይ ስርቂ ክኸውን ከም ዝጸንሐ ዘመላኸቱ ቅሬታታት ክወፁ ጸኒሖም እዮም። ብዘይካዚ ንኣባል ሰራዊት ኣብ ኣሃዱ የለን ኣያኣትን ወርሒ ሕሊፍካ እናተባሃለ ደመወዝ ሰራዊቱ ይቁረፅን ኣደዳ ሰረቕቲ ይኸውንን ኣሎ ዝብል ቅሬታ እውን ክስማዕ ጸኒሑ እዩ። ድሕርቲ ኣባላት ሰራዊት ትግራይ ዘካይድዎ ስልፊ ግና ሓዱሽ መሃያ ሰራዊት ትግራይ ነናብ ኣካውንቶም ጥራሕ ከኣቱ ብባንኪ ሒሳቦም ጥራሕ ክቕበሉ ተወሲኑ ተባሂሉ ኣሎ። እዚ ቅድም ኢሉ ናይ ብዙሓት ዝተቐነሱን ዝወፁን ተጋደልቲ ከም ዘለዎም ሲሎም ብናይ ሓሶት ስም መሃያ ዝበልዑ ዝነበሩ ሰረቕቲ ዝዓገት ምዃኑ እውን ዝጠቆሙ ወገናት ቀልጢፉ ናብ ተግባር ከኣቱ ይግባእ ኢሎም ኣለዉ። ኣብ መወዳእታ ዶክተር ደብረጽዮን ገብረ ሚካኤል ክምለስ ወሲኑ ተባሂሉ ደደቢት ሚድያ ቅድሚ መዓልታት ሕጋዊ መንግስትና ንምምላስ ንቃለስ ክብል ፀዊዑ ምንባሩ ኣይርሳዕን። ኣብዚ ማለት ድማ ዶክተር ደብረጽዮን ገብረ ሚካኤል ዳግም ፕሬዝደንት ትግራይ ክኸውን ዝጠልብ እዩ። ካልኦት ድማ እቲ ሕቶ ሓቀኛ ኣይኮነን፣ ምስ ፌደራል መንግስቲ ዘሎ ርክብ ሙሉእ ንሙሉእ ዋላ እኳ ተቋሪፁ ቅድሚ ፕሪቶርያ ዝነበረ መንግስቲ ባዕሎም ኣፍሪሶሞ ስለ ዝኾኑ ከምኡውን ግዜኡ ዝሓለፈ ስለ ዝኾነ ዝምለስ መንግስቲ የለን ዝብል ምላሽ ዝህቡ ዘለዉ ኮይኖም ኣሰናዳእቲ ብራኸሸው ብወገኖም ከምዚ ዓይነት ሕቶ መፍትሒ ዘምፅእ ዘይኮነስ ካልእ ሓደጋ ዝዕድም እዩ ክብሉ ከጠንቀቑ ጸኒሖም እዮም። መንግስቲ ምምላስ ዝብል ኣጀንዳ ከመይ ገይሩ እዩ ማለት ነብሶም ገይሩሎም እዚ እቲ ኣጀንዳ ንሱ ዘልዕልዎ እቲ መንግስቲ ንሱ ኣብ ትግራይ እዚ እንታይ ዓይነት ኩነታት ከም ዝፈጥር ሬንዶ እንታይ ዲኽ ነግረኪ ንሱ ብሱር ናብ ዝርዝር ተኣቲና ክንደይ ጉድ እንዲና ክንወግዕ ንኽእል ኣብ ዙርያ ግን ሓደ ነገር እሲ መዲ ሕዚ ክፈልጦ ዘለዎ ህዝቢ ሲ ምስ ፌደራል መንግስቲ ዘላ መራኸቢት ብታደሰ ወልዱ ጥራሕ ባይዘው ዝኾነ ዓይነት ርክብ የለን። ኣብ ሰራዊት ርክብ የለን፣ ኣብ ሕወሓት ርክብ የለን። ምድን ሰው እኮ እዚ ሕዚ ታሓንቲ ፈትሊ እሺ ኾነ ሞ ንበል ጀነራል ታደሰ ሲ ነዚ ኩነታት እዚ ኣይምጥንን ይውረድ እስኪ ኣይምጥንን ተባሂሉ ይውረድ። ፋክት ይምጥን እዩ ዝብል እምነት እውን የብለና። ጀነራል ታደሰ ወረድ ከደብረጽዮን ኢኻ ክትምፅእ እንታይ ኢኻ ትብል ዘለኻ እዩ። ጀነራል ታደሰ ወረድ ከመንጀሪኖ ኢኻ ክትምፅእ ካብኡ ቀፂሉ በቃ እኮ ማለት ታደሰ ሲ ብቁዕ ኮይኑ ይመርሕና እሞ ንኩለና ተጋሩ መርሕና ዝኽእል ሓይሊ ይምፃእ ኢልካ እውን ኮይ ተወግዕ ዘለኻ ሲ ናይ ባዕልኻ ዝኾነት ቲም ፈጢርካ ንባዕልኻ ናብ ስልጣን ትመፀሉ እዩ። ካብኡ ጀነራል ታደሰ ወረድ ሲ ወረደ ናበይ ክኸይድ ካብኡ ፌደራል መንግስቲ ስልኪ የብልካ ብስልኪ ተወግዕ በአካል ይተዘራረብ ኢኻ ዘለኻ ባክኣፕ ኣብ ትግራይ ካብኡ ብዙ እንዲህ ሰብኣይ እዚ ጀነራል ባዕሉስ ወረደ ታኻ ክትገብር ታይኒካ ታኻ ተማኺርካ ትማል እውን እምበር ንጌታቸው ኣባረሮም ዝነበረ ግዜያዊ ምምሕዳር ኣይኸውንን ኢሎም ካብ ትግራይ ምስ ተባረሩ ሲ ኣብ ትግራይ እንታይ ለውጡ መፅኡ እዩ። ዋላ እኳ ከምዚ ዓይነት ተቃውሞን መጠንቀቕታን ይሃሉ እምበር በዓል ብርሃነ ገብረ ገርግስ ዝተባሃለ ኣክቲቪስት ግን ዶክተር ደብረጽዮን ገብረ ሚካኤል ኣብ ሕወሓት እቲ ዝበለፀ ምራሕ እዩ ብምባል ናብ ፕሬዝደንትነት ክምለስ ከጉስጉሱ ጸኒሖም እዮም። ኣብ ማእኸል እዚ ድማ ኣብ እዋን እቲ ዕልዋ መንግስቲ ብዝብል ዝፍለጥ ምፍራስ ቀዳማይ ግዜያዊ ምሕዳር ትግራይ መላፍንቲ ዝነበረ ሕዚ ንጀነራል ታደሰ ወረደ ዝድግፍ ዘሎ ጋዜጠኛ ዳዊት ከበደ ዶክተር ደብረጽዮን ገብረ ሚካኤል ክምለስ ከም ዝወሰንን ሓንቲ ዕድል ከም ዝሓተተን እዩ ዝገልጽ ዘሎ። ሕዚ ኣብ መሪሕነት ዝግበር ዘሎ ናይ ስልጣን ንሕንሕ ናይ ሓሳብ ዘይኮነስ ነብስኻ ናይ ምድሓን ስራሕ ምዃኑ እዮም ከም በዓል ምረሳ ፀሃየ ዝበሉ ተንተንቲ ፖለቲካ ከጠንቅቑ ዝጸንሑ። ሓንቲ ዕድል ሓቲቱ ዝበሃል ዘሎ ዶክተር ደብረጽዮን ገብረ ሚካኤል ግን ንውድብ ምጽላም ኣይግባእን ብምባል የገዳስ መስዋዕቲ ከም ዘድሊ ክገልጽ ጸኒሑ ሕዚ ድማ ፕሬዝደንት ክኸውን ሓንቲ ዕድል ከም ዝሓተተ እዩ ብኣንደበት ጋዜጠኛ ዳዊት ከበደ ዝንገር ዘሎ። ብዛዕባ ዘመልኪቱ ካልእ ተወሳኺ ሓበሬታ እንተሃልዩ ክነቕርብ ምዃንና ክንገልጽ ንፈቱ። ምሳና ጸኒሕኩም ስለትከታተሉና ኣዝና ነመስግን። ሕዚ ከቢድዎም ዝኒሄ ዝመስለኒ ኣብዞም ዓበይቲ ሓሳባት ፅሑፋት ቀሪቦም ወይ ሓሳባት ቀሪቦም ቦዚእና ንኸይድ ተዝበሃል ነይሮም ንኣብነት ኣብ ትግራይ ከመይ ትራንስፎርም ግበራ ዝብል ስኢሎም ክልተ ጉጅለ ክፍጠሩ ይኽእሉ እዮም። نو بقطر جميرنا إنا نختم أنا خير وين كتم تجري كم كتم علينا إنا نلمع زبل كركي مسمو فوت كجورو خلوا عاوزي حدا خلته جلة فترة نو مسير ترازل نارك زل ما تقول جلة صيهل نو نير ترام ما خمسين فورس خالي جلة يفتر وانا هاتو أجندة ستغير رسول الله مات حس خوي دوام زني حس مثلا نت تمسرات ننو عالم يمز جامع جام زلوا دحرين ننو على حد جامع جام كلها جمانية خيت خون سلطان كخيت حدك كريمنال كيت خون تكلها خلص الله
በቃ ንዓይ ዝካላኸን ሰብስ መን እዩ ናብ ዝብል ኢኻ ትኸይድ ኣብ ውድብ ኮንካስ ውድብካ ተፀልም ጉድ ኮይና ንርኢ ዘለና ንውድብካ ተፀልም ትስዋዕ እባ ንውድብካስ ፈንጂ ርገፅ ተልኳ ክትርግፅያ ከምኡ ኢልና ኒና መፂና ክንደይ መስዋዕትን ተኸፊሉ አክሱም ላይ ተጠንስሶ በጀነራል ታደሰ ላይ ጠንከር ያለ ተቃውሞ የቀረበበት ክስተት እንግዲህ ለዚህ እንቅስቃሴ ተንሳሾች በማይመች መልኩ ከተጠናቀቀ በኋላ ዶክተር ደብረጽዮን ከቀድሞ የኢትዮጵያ ደህንነት ዳይሬክተር ጌታቸው አሰፋ ጋር በመሆን ሌላ ዙር እንቅስቃሴ ማድረግ መጀመራቸውን ሰምተናል። ሁለቱ ጽምዶ ወዳድ የሆኑት የህወሓት አመራሮች አቶ ጌታቸውና ዶክተር ደብረጽዮን በእነዚህ የተጀመረው የሁለተኛ ዙር የጸረ ታደሰ እንቅስቃሴ 3 ስትራቴጂዎች ላይ ነው ትኩረት ያደረገው። የመጀመሪያው በጀነራል ታደሰ ላይ የተቀናጀ የዲስኢንፎርሜሽን ካምፔን ማድረግ፣ ፌክ ኒውስ ማሰራጨት፣ ትክክለኛ መረጃ የሚያቀርቡ ሚዲያዎችንም መዝለፍ፣ የተለያዩ ጸያፍ ስድቦችን ታርጋዎችን መለጠፍ ጨምሮ ይህንን ዓላማ የሚያስፈጽሙባቸው ታብሎይዶች እንግዲህ ይህንን በሚያስፈጽሙባቸው ታብሎይዶች በኩል ነው ይህንን የሚያደርጉት። አንዱ የሚስኢንፎርሜሽን ዲስኢንፎርሜሽን እና የፌክ ኒውስ ዲስሚኔሽን ካምፔን ነው። ይሄ በምን መልኩ ነው እየተደረገ ያለው የሚለውን ነገር ወደ በኋላ ላይ እንዘረዝርላቸዋለን። ሁለተኛ ስትራቴጂ በህወሓት መዋቅር ውስጥ ያሉ ካድሬዎችን በማሰማራት ከላይ እስከታች በፕሬዝደንቱ ላይ የስም ማጥፋት ዘመቻ ማድረግ ነው። ከክልል ጀምሮ እስከ ክልል፣ ዞን፣ ወረዳ እንዲሁም ደግሞ ቀበሌ እንዲሁም ደግሞ ቁሸት የሚባለው የታችኛው እርከን የሚባለው የአስተዳደር እርከን የሚባለው እስከዛ ድረስ እንዲሁም ደግሞ በተለያዩ ማህበራት፣ የሴቶች ማህበራት፣ የሴቶች ሊግ፣ ወጣት ማህበራት በኩል የተለያዩ ጀነራል ታደሰ ላይ ታርጌት ያደረጉ እሱ ክዶናል፣ ከፌዴራል መንግስት ጋር ነው አሰላለፉ፣ የጠቅላይ ሚኒስትር አብይ ሹመኛ ነው፣ ስለዚህ የእሱን ዓላማ ነው የሚያስፈጽመው በሚል የተለያዩ ዘመቻዎች ለማድረግ በስፋት እንቅስቃሴ እየተደረገ ነው። ይሄ ነው ሁለተኛው ስትራቴጂ። ሶስተኛው ስትራቴጂ ደግሞ ዶክተር ደብረጽዮን አንድ የመጨረሻ እድል ሊሰጠኝ ይገባል በሚል ከአቶ ጌታቸው አሰፋ ጋር ሆነው ከፍተኛ ወታደራዊ አዛዦችን ሎቢ የማድረግ ስራ እየሰሩ ነው። እነዚህ ወታደራዊ አዛዦች የፕሪቶሪያ ስምምነት ፈርሰዋል። ስለዚህ በፊቱ ከፕሪቶሪያ ስምምነት በፊት የነበረው ጳጉሜ 4 ምርጫ ያደረገው እና ህገወጥ ተብሎ በፌዴራል መንግስት የተነገረለት መንግስት እሳቸውን ፕሬዚደንት ያደረገው ምርጫ ማለት ነው። እሱ ሪኢንስቴት መደረግ አለበት እሱ እና እሳቸው ያው በዛ መንገድ ወደ ፕሬዚደንትነት እንዲመጡ ከኮር በላይ ላሉት ኖርማሊ ከፍተኛ ወታደራዊ አዛዦች የሚባለው በተለምዶ ኮር እና ከኮር በላይ ይባላል። አሁን ባለፈው ስናብራራ የአርሚ 15 አርሚዎች አሉ። በእያንዳንዱ አርሚ 3 ኮር አለ እንደዚህ ብለን ነበር ያቀርብንላችሁ። እነዚህ በሙሉ ተደምረው ነው ኮር የኮር አመራሮች እና ከኮር በላይ ያሉት የአርሚ የግንባር አዛዦች የሚባሉት ናቸው። እነሱ ጋር ሎቢ የማድረግ ስራ እየተሰራ ነው። እንግዲህ ይሄንን በዚህ መሰረት ከአርብ ምሽት ጀምሮ ከትናንት ወዲያ ማለት ነው ከአርብ ምሽት ጀምሮ እነዚህን 3 ስትራቴጂዎች ተግባራዊ እየተደረጉ ነው። እንግዲህ በመጀመሪያ ላይ ያስቀመጥኩት ወደ አስቀመጥኩት ነጥብ ልሄድ። እነዚህ 3 ስትራቴጂዎች እንግዲህ ዶክተር ደብረጽዮን እና አቶ ጌታቸው አሰፋ የነደፏቸው ታደሰን ከስልጣን ለማስወገድ የነደፏቸው 3 ስትራቴጂዎች እንግዲህ የመጀመሪያ በሚዲያ በኩል የሚደረገውን ነገር አብራርተናል። ሁለተኛ ነገር ደግሞ በህወሓት ካድሬዎች፣ መካከለኛ አመራሮች ከላይ እስከታች ያለውን አመራር በመጠቀም ህብረተሰቡ ውስጥ ታደሰን በተመለከተ የተለያዩ መረጃዎች ማሰራጨት ምናምን የሚል ነው። እንግዲህ ሶስተኛ ደግሞ የከፍተኛ ወታደራዊ አዛዦች ብያቸዋለሁ። በመጀመሪያ ላይ ያስቀመጥኩት ይሄ ስነ ምግባር በማያውቁ ታብሎይድ ሚዲያዎች በሚያደርጉት ዘመቻ ይሄን ነው። ትላንት ተጀምሯል። ታደሰ ሸሽቶ አዲስ አበባ ሄደዋል የሚል ዘመቻ ነው አንዱ የተጀመረው።